የካሌብ መንትያ ወንድም እንግዲህ እንደተመለከታችሁት የመድብል ጓደኛ ሆኖ መጥቷል እና ካሌብ ያው መንትያ ወንድሙን በፊት አብረው በሚሰሩበት ጊዜ እንደገደለውና እንዲሁም ደግሞ መድብል እንዳዳነው ዛሬ ላይ ሲነጋገሩ ሰምተናል። ግን ያው በአንድ ድራማ ላይ አንድ ሰው ሁለት ሰው ሆነ ሲተውን ያው ትንሽ ቢከብድም ሆኖም ግን ያው ደስ ብሎናል። መድብል እንግዲህ ከጎኑ አይዞክ የሚለው ሰው እንዲሁም ደግሞ ካሌብን አብረን እንጋፈጠዋለን የሚል ሰው ስለመጣ ደስ ብሎናል ማለት ነው። እና ሌላው እንግዲህ ይሄንን ነገር ያወራሉ። እሱ ግን መድብል ግን ለምንድን ነው የመጣኸው? ምን ልታደርግ ነው? ወንድምህ እኮ እንዳለህ በህይወት እንዳለህ ካወቀ ሊገልህ ይችላል ሲልም አይ በፍጹም የትም አልሄድም፣ ሁሉንም ነገር በአንድ ሆነን እንጋፈጠዋለን እንጂ የትም አልሸሽም። መንትያ ወንድሙን 9 ወር አብረን የተረገዝነውን በአንድ ማህፀን ያለነውን እኔ ገሎኛል። በቃ ወንድሙን ገሏል፣ ራሱን እንደገደለ ነው። ስለዚህ ወንድሜ ሲገለኝ አንተ የማላቅህ ባዳው አድነኸኛል። ስለዚህ አሁን ደግሞ ከቀብር እንደወጣሁኝ አዲስ ሆኜ እጋፈጠዋለሁኝ ማለት ማዕረጉን እወስድበታለሁ፣ ያለውን ነገር በሙሉ እወስድበታለሁ። ስለዚህ የትም አልሄድም። እንደውም አንተ አይዞህ ልትለኝና ልታበራታይ ነው የምፈልገው፣ ከጎኔ እንድትሆንና እኔ እናንተናን ደግሞ ካሌብን ከኔና ካንተ በላይ የሚያውቀው ሰው የለም ሲልም እንግዲህ ይነግረዋል። መድብልም አወድ ከኔና ካንተ በላይ ካሌብን የሚያውቀው ሰው የለም፣ ስለዚህ በቃ እንጋፈጠዋለን ብለው ስምምነት ያደርጋሉ። መድብል እዚህ ጋር እንደተመለከታችሁት በጣም ነው ደስ ያለው። ምክንያቱም ከጎኔ ሰው ስላለ በጣም ደስ ብሎኛል። ምክንያቱም እኔ ሰው የለኝም የምል ነበረ፣ አሁን ግን አንተ አለህልኝ ተባብለው እንግዲህ ያው ካሌብን ለመጋፈጥ ለሁለት ወስነው ተነስተዋል። እንግዲህ ዲል ለነ መድብል ነው ምለው። ሌላው እንግዲህ ያው ሰው ወጥተው ማለት ነው ያው የደስደስ አንዳንድ እንበል ብለው ወጥተዋል። ሌላው አንደኛ ዝና በመታሰሩ፣ ሁለተኛ ደግሞ የካሌብ ወንድም መጥቶ ከመድብል ጎን አለው ከጎን ነኝ በማለቱ እንግዲህ በዚህ በብዙ ደስታዎችን ማክበር አለብን ብለው መድብል እንዲሁም ዝና ማለው ሞገስና ብሩክ ሆነው ወጥተው አንዳንድ እያሉ ነበረ እና ቸርስ አሁን እንግዲህ እየተባባሉ ያው በሚጠጡበት ጊዜ ሌላው ስለ ሰርጉ እያወሩ ነበረ፣ ስለ ብሩክ ሰርግ። የብሩክ ሰርግ እንግዲህ ብሩክ የኔ ቀለል ያለ እንዲሆን ነው የምፈልገው፣ እንደዚህ የተካበደ እንዲሆን አልፈልግም ሲልም አይ በፍጹም እንዴት ለአንድ ወንድሜማ እኔ ነኝ ስፖንሰር የምሆነው፣ ሁሉ ወጪውን እኔ ነኝ የምችለው ሲልም መድብል ውይ ለካ እኔ በግፍና በእንትን የመጣ ነው የኔ ብር ስፖንሰር መሆን አልችልም ሲልም በዚህ ጊዜ ሞገስ ውይ ይህንን ሀሳብ እኮ ሁለተኛ እኮ ላናነሳው እኮ ቃል ተግባብተናል፣ ሁለተኛ ወደዚህ ካንመለስም ይለዋል እና ዝም አትለውም በማለትም ሞገስም ይመልስለታል። ይሄ ብሩክ ማለት ነው። እና ታዲያ ስፖንሰር መሆን እችላለሁ ማለት ነው ሲል አዎ በሚገባ ትሆናለህ፣ በቃ የሚዜውን የሰርጉን ወጪ ሁሉንም ነገር እኔ ነኝ የምሸፍነው ሲልም ቃል ይገባላቸዋል። እዚህ ጋር ሞገስ በአንድ አፍ በለው በአንድ አፍ በለው እያለው ነበረ። ብሩክ ግን ምንድን ነው ያለው? አይ ወንድሜ አንተም እኮ የራስህ ህይወት እኮ ያስፈልግሃል። መቼም እስከ መቼ ነው የምትኖረው? እንዳንድ ሞት እኮ የሚባል ነገር አለ ሲልም እንዴ ቆይና አሁን እዚህ ጋር ሞት ምን አመጣውን? ስለ ሰርግ ነው አይደለ እያወራን ያለ ነው። አሁን እሺ ግን እንደዚህ አትቀጥልም አይደለ ሲልም ይነግረዋል። መድብል እንግዲህ አንድ ልጅ በህይወቴ ገብታ ነበረ፣ ግን እሷም የተሳሳተች እንደሆነች ተረዳሁኝ ሲልም እንግዲህ ስለ ኤደን ነው ወይስ ስለ ኤፍራታ? እኔ ግን ሳስበው ኤፍራታ ይመስለኛል ወይስ ኤደንን ነው እና ኤደንን ነው በማለትም ብሩክም ይመልስላታል። አንዴ ስለሷ መሆኑን እንዴት አወቅ ሲልም እንዴ ምነው ከኤደን ፍቅር እንዳልያዘክ የማናቅ ነው እንደሚመስልክ? ምን ማለት ነው? እንዴት ለአንድ ቀን ላየኋት ሴት እንደዚህ በፍቅር ልወርቅ እችላለሁ? ሲልም እንግዲህ እየመለሰላት ነበረ። ሌላው ያው አንዴ እሷ ልጅ ግን ዛሬም ታገኛታለህ ሲልም ሞገስም ይጠይቀዋል። አወድ አንድ ቀን አገኘቻታለሁ፣ ግን ስለ ኤደን ግን ሳልሳሳት አልቀርም ሲልም መድብልም አሁን ላይ ስለ ራሱ ስለ ኤደን እያወራ ነው። እናም አሁንም እኮ ታዲያ አልረፈደም፣ አሁንም እኮ ቅርብ ነው ሲልም እንደ አሁን ቆይ ምን ሆናችሁ ነው? አሁን እኮ ስለ እኔ ሳይሆን ልናወራ ያለ ነው ስለ ብሩኬ ስለ ወንድሜ ሰርግ ነው እያለ ነበረ ማለት ነው። እና ሌላው ጥንብዝ ብለው ሰክረው ምናምን አንተም እኮ ገና አስገባሃት እንጂ አላገባሃትም እያለ
ለሞገስም ይነግረዋል። ብሩክም አሁን ገና ጨዋታውን አመጣሁ እየተባባሉ በጣም በቃ መስከር እኮ አንዳንዴ ደስ ይላል እና ደስ በሚል ሁኔታ ሰክረው ምናምን እየተጫወቱ ተመልክተናል። እና ቤት ደግሞ ሴቶቹ ናቸው ቅድስትዬና ሉላ እንዲሁም ዳጣ ሆነው ያው ባንድ ሆነው እያወሩ ባለበት ጊዜ እንግዲህ ስለ ሰርጉ እየተመካከሩ ነው። ሰርጉን እንዴት ልታደርጉት ነው እያለችም ዳጣ ጠይቃቸው ነበረ። ሰላም ውዶች እንዴት ናችሁ? ደህና ናችሁ? ይህን ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ነባሪ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ምሳሌ ድራማ ይዘንላችሁ ቀርበናል። እና ቅድስትዬ ሰርጉ የተጋነነ እንዲሆን አልፈልግም፣ ደግሞ ስለ ሰርጉ እንግዲህ ወንዶች ናቸው የሚወስኑ ስትልም ዳጣ አይ መቼም ሰርግ ይቅር ማለት እጃችንን አጣጥባችሁ ቁጭ እንዳታደርጉን ትላታለች ማለት ነው። አይ ሰርጉ ማይቅር እያልኩኝ ሳይሆን እኔ በቃ እንደዚህ እንደሆነ የመጣለ እንደ መቅዶኒያ እንደዛ ምናምን ቢደረግ ሰርጌ ብዬ አስባለሁ ስትልም እና ምን ትላላችሁ ብላ ታማክራችኋለች። እነሱም ሉላ እንግዲህ እንደ የማሪፍና እየተቀደሰ ሀሳብ ነው እያለች እንዳጣሳንች ምን ትያለች ስትል እኔ ከራሴም ከፈጣሪ መጣላት አልፈልግም ስትልም ትመልስላችኋለች። እና መቼም እንግዲህ ግን ከዛ መልስ ቤት ትንሽ ፕሮግራም ይደረጋል አይደል ስትልም እንዴ የማይቀርም ይደረጋል በማለት የሚመልሱላታል። እንዴ እና ታዲያ እንደዛ አትሉኝም እንዴ? አሁን እኮ እኛ እኮ ሚዜዎች እኮ ነን፣ ለሰርጉ መዘጋጀት አለብን። ስለዚህ እስቲ ዘፈንን ለማመጥ ጭፋሮ ትልና እንግዲህ ያው ዘፈኑን ያው ስታስነካው ተመልክተናል። ብሬንዬ ይቺ ብሌን አልኩ ዳጣዬ ማለት ነው እንግዲህ ጭፈራውን ስታስነካው ተመልክተናል። እንግዲህ ሌላው እንግዲህ ማህሌት ላይ ማህሌት ያው በዛም ሆኖ በዚህም ያው መውደቂያ አታጥም። እንግዲህ ደስ የሚለው ነገር እና ዛሬ ላይ ለብዙ አመታት የምትመኘውን ካሌብ ሞሲሳን ብዙ ጊዜ ስለ ካሌብ ማወቅ ትፈልጋለች እና አቶ ሀብታሙን ራሱ በተደጋጋሚ ስለ ካሌብ ማወቅ እፈልጋለሁኝ እያለችም እንግዲህ ግን ስጨቀጭቀው ነበር እና ከሀብታሙ ራሱ ብዙ ጊዜ ምንድን ነው ስለሱ ለማወቅ በጣም ጓጓሽ እያለ ነበረ። ዝናን ራሱ ብዙ ጊዜ ተጠይቀዋለች ማለት ካሌብ ማለት ማን ነው እያለም ይኸውልሽ አንቺ ልጅ አርፈሽ ብትቀመጭ ይሻልሻል አለበት እዛ አንገትሽን ነው የምትበጠሹ በማለት ብዙ ጊዜ ስትጠይቀው የነበረው ዛሬ ላይ በገዛ እጁ እንግዲህ ወደ እሱ እንድትመጣ አድርጓታል። እና ወደ እሱ እንድትመጣ እንግዲህ ሲያደርጋት በመጀመሪያ በጣም ፈርታ ነበረ። በቃ ምንድን ነው ከኔ የምፈልጉት ምናምን እያለ የነበረ ማህሌት ማለት አንቺ ዝና እንደነገረ በጣም ራስ ወዳድና በቁባቃ እንደሆነች ነበረ ሲልም ይኸውልህ ማነህ አንተ ቆይ ስለኔ ነገር እንደዚህ የምታጣራው ማነክ ስትለው እና ካሌብ እንደሆነ ትጠረጥራለህ እንዴ ካሌብ ምናምን እያለችም አዎ ካሌብ ሞሲሳ እኔ ነኝ ሲልም ይነግራታል። በዚህን ጊዜ እንግዲህ በጣም ተደነግጠና እኔ እኮ ዝናን እኮ የሰደብኩት ስላናደደኝ ነው በጣም ይቅርታ ያደርጉልኝ በሱ ስም በጣም ይቅርታ እያለችም ስትንተባተብ ተመልክተናታል ማለት ነው። እናም እንደዛ ምናምን እየተባባሉ ባሉበት ጊዜ እንግዲህ እና ስለ ሀብታሙ ይጠይቃታል። እና ይህ ሀብታሙን ምንድን ነው ያደረግሽው ሲላትም ሀብታሙ ማለት እሱ ነው ማለት ነው እዚህ ያመጣኝ ስትልም በጣም ብዙ ተቀባጠር ያለሽ ሲልም ማለትም በዚህ ጊዜ እኔ እኮ ስፈራ በጣም ብዙ ያቀበጣጥረኛ ስትልም ካሌብን በዚህ ጊዜ ኦኬ እንደዛ ከሆነ ፍርሃትሽን የሚያስወግድልሽ አንድ ነገር እተባበርሻለሁ ይላታል። ምንድን ነው ምናምን ስትለውም ቅድምዬ ግደሉ ምናምን ስትያል ነበረ ስለዚህ ካሁን እገልሻለሁ አቀልልሻለሁ ሲልም እንዴ እርሱ እንዴ ወንድሜ አንዴ አመራርክ እንደ ንኩስ ቀልድ እኮ ነው እያለች ነበረ ማለት ነው። እና እንደዛ ከሆነ እንግዲህ የምጠይቅሽን ጥያቄ ምንም ነገር እንትን ሳትይ እኔ እንደዝና ማደጋገም አልፈልግም ስትልም ይነግራታል። እንግዲህ ሌላው የሀብታሙ ቪዲዮ እዛ አንቺ ጋር እንዳለ ጠይቋት ነበረ። እሷም አየለኝም ብላለች። እንግዲህ በተደጋጋሚ ውሸት አልፈልግም ንገሪኝ አንቺ ጋር አለ ሲላትም ከምሬ ነው ምንም ነገር ቪዲዮ የለም ቪዲዮ ቢኖረኝ እንደዚህ እኔ ሜዳ ወርቅ ነበር እንዴ ግን ለምንድን ነው እንደዚህ የምትጠይቀኝ ሲልም አንቺ አይደለሽም ጠያቂዋ እኔ ነኝ እንድትጠይቀኝ አልፈልግም ይሆናል አይደለም በቃ እሺ ብቻ እንድትል ነው የሚፈልገው ማለት ነው። እነሱም እንግዲህ ግን እሺ በቃ የፈለጉትን ነገር እሰራለሁ እኔ እኮ ዝና በደንብ ስላልተጠቀመብኝ ነው እንጂ በጣም ጥሩ ኢንፎርሜሽን ነበር የምሰጠው እያለችም እና ላንተም እንደምሰራልህ ቃል ይገባልሃል ይላታል። በእርግጥ እኔ እንዳየሁሽ ነበረ ለአንድ ስራ ያጨሁሽ ይላታል።
እሷም እንግዲህ ምንም ችግር የለውም የፈለግከውን ነገር ስራ እሰራልሃለሁ ስትለውም እንግዲህ ግን ሴትነትን የሚፈታተን ከሆነ ስትልም እንዴ አሁን እኮ የፈለግከውን ነገር እሰራልሃለሁ ብለሽኛል ይላታል። አይ እሱማ ነው፣ ግን እንደዚህ አይነት ነገር እንኳን ይቅርብ፣ ባይሆን ኖሮ ከአቶ ሀብታሙ ጋር በእንደዚህ አይነት ነገር እጋጭ ነበረ ስትለውም ካሌብን በቃ ታስቢ፣ ስለ እንደዚህ አይነት ነገር አይደለም ሌላ ነው ይላታል። እና እሺ ትላለች ማለት ነው። ሌላው እንግዲህ ያው ከመሬት አንስቶ ሶፋ ላይ እንድትቀመጥ ያደርጋታል። እና ምንድን ነው እንግዲህ በመጀመሪያ በኩል ማረፊያ ቦታዋን አንድ ክፍልና እንግዲህ ደግሞ የፈለገችውን ያክል ብር የፈለገችውን እንድታደርግ በቃ እንዲደረግላት ያዘዘላቸው ማለት ነው። እና ማህሌትም በእርግጥም ያው ከተጠቀመችበት ያው በእርግጥ ከዝና የባሰ ነው፣ ግን ደግሞ ከዝና ይሻላል ብዬ አስባለሁ። ምክንያቱም የፈለገችውን ነገር አድርጎላታል። እና እንግዲህ ምላሹ ምን እንደሆነ ባናቅም ዛሬ ላይ እንደዚህ ተብላ ወደ ካሌብ እንግዲህ ከሜዳ ወርቃ ወደ ካሌብ ተጠግታ ለመኖር እንግዲህ በቅታለች። ሌላው እንግዲህ ያው መልሶ ጠርቷት ነበረ። እሱም ጠርቶ እንግዲህ ስለ ዝና መታሰር ሲነግራት ምን አለች? ደነገጠች። እንዴት እና ዝና እንደታሰረ ሰምቻለሁ ምናምን ሲላት እንግዲህ ያ መድብል እንደፎከረው አደረገው ሲል መድብል ማን ነው ምናምን ሲላትም ይኸውልህ ከአንድ ቤት አስሮ ሲያሰቃየን ነበረ እያለችም እንግዲህ ግን ትነግረዋለች። አሁን ላይ ያው የካሌብን ቤት እንድታሳይ ብሏታል። ግን ደስ የሚለው ነገር ደግሞ እነ ብሩክ እንግዲህ ቤት ቀይረዋልና ወዶች ቀጣይ ፓርቲ ይዘን እንመጣለን። መልካም ቆይታ። ባይ ባይ።